ላይ ምትም ኢዲ ነው ተበል ዘይዲ ዲ ይጣን ተራሲ ጉበቴ የምትባል 12 አንበሳ ነው ለአንተ የሰጠው አንተ ሽንታም አንተ ራሱ ሙባረክ የምትባል ገባ 12 አንበሳ ነው የሰጠው እኔ በሌለውበት መልክ ልሰራ መጣ ጊፍተሮችን ለመቀማት እዚህ ቤት ላይ መረብህን ጥለ ምን ስታደርግ ነበር ሙባረክ የምትባል አንተ ጉበቴ ማለት ነው መልሳ መልስ ስጠኝ ተውት ለራስ እንደ ጨዋጫው ተጫውተል እንዴ መጣ 6 አንበሳ ወረደ እያንዳንዱን በኳልኩሌት ነው ስራ ካምባላ 10 አንበሳ ከሰጣው 10 አንበሳ ለኔ መመለስ አለበት ገባህ አይደል 20 አንበሳ ሰጠ 20 አንበሳ ለኔ መስጠት ይገባሃል who are you ማን ያለ በለዛ አንተ አራዳ ነኝ ፋራ ደሜን እየጠጣ የምትኖር የሽንታም ስብስብ ገባ ካም በኋላ ሰጥቶ በመቀበል ነው ሂዩማኒቲ አፈር በላው ካም በኋላ ገባህ አይደል አና እስከዛሬ በማወቅም ባለማወቅም የሰደብኳችሁ ይቅርታ እንድታረጉልኝ ተግባባን በዚህ አጋጣሚ እጅግ በጣም ይቅርታ እንድታረጉልኝ በዚህ አጋጣሚ መልእክቴን አስተላልፋለሁ አውድ ምን አደረገ መቶ ጊፍት በሰጠው መሳደብ አልነበረብኝም በጣም ባለጌ ነኝ ክፍታፍ ነኝ እኔ ባይዘው ተግባባን በጣም ክፍታፍና ዝም ብሎ የማረባ ሰው ስለሆንኩ እንጂ አውድ ምን ስላደረገ ነው የምሰርበው አሁን ያው ትልቅ ሰው ልጅ አሁን እኔ አውድ እኔ ምን አድርጎኝ ነው እኔ አውድን የምሰርበው ምን አይነት ክፉ ሰው በሆን ነው አስባችሁታል ምን አደረገኝ እስኪ እኔን አውድ በዚህ አጋጣሚ እጅግ በጣም በማወቅም ባለማወቅም ያስቀየምኩት ወንድሜ አውድ አንደኛ ሙስሊም ወንድሜ ነህ you are my brother real brother ሁለተኛ አንተ የሰጪ ዘር ታስታውቃለህ የትክሻ ያስታውቃል የትልቅ ሰው ልጅ ነህ አውድ መልእክቴን አድርሱለት እና በማወቅም ባለማወቅም ያስቀየምኩ ተግባባን እጅግ በጣም ይቅርታ ለሴቶች ክብር አለኝ እንደውነቱ እኔ ማሜ ክፉ ነው ብዬም አስቤ አላውቅም ያው ይናገራል በመናገሩም ችግር የደረሰ ከዚህ በኋላም አንተም ራስህን መጠበቅ አለብህ ፕሮፌሽናል ጌመሩን ቤትን ማጠናከር ነው ንግድ መክፈት ነው ከዚህ በላይ መስራት ይቻላል እና እኔ ያደረኩት ያንን ቤተክርስቲያን ነበርኩ እንደውነቱ ስመጣ እንደውም አንተ ትሻላለህ ለብዙ አማራ ለወደቁ ስትረዳ ይቻላል አማራ ነው ብሎ እዚህ ጋር ገንዘብ የሚሰበስቡ ሌቦች አንዳቸውም ገንዘብ ሰጥቶ ይቻላል ማሜ ግን ለቤተክርስቲያን ሰጣ ይቻላል ለአማራ አስገብቶ በእውነት ነው ብላችሁ ለወደቁ አማራዎች ስለዳቀ ያ ያለው ነገር በአንዳንድ ጀግኖቻችን ላይ እሱ ይቅርታ ጠይቆበታል ዞሮ ግን እኔ ወደ ቤተክርስቲያን ስመጣ ባለቤት አይታት ተቀረጸና ደግሞ የተላከ ነበር ሳየው 4 ሰዓት ሙሉ ታልተቀባኩት ማለት ይቺ ልጅ እንደ ሄለን ጊዜ ማን ያስጥጫዋት እንደወጣ በጣም ምን እንደሚፈጠር ታውቃለህ ማሜ ጋይስ አሁን የዚያን እንጫወት ብላ መጣ ስትመጣ ውጪ ብላት ሞራሏን የሚልካ እና የታወቁት አንተ እንዳልከው ነው እንኳን እግዚአብሔር አስፈታ ተፈታል ማለት ነው ሰላም ፈጥራ ተፈትቻለሁ ሁሉም ነገር ጨርሰናል ባው እኔም ተሳስቼ ነበር እንዲሁም እነሱ ብቻ ሳይሆን አንተንም ያንተ ቤተሰብም ብዙ ሰው አስቀይሜያለሁ ያን ደግሞ በደንብ ተመረይበታለሁ በዚህ አጋጣሚ ይቅርታ ጠይቃለሁ በእርግጠኝነት ያይለንደኝ እዛም የታሰሩበት እስር ቤት ሳይሆን ልክ በቃ እንደ ቤተሰብ ማለት ነው እንደዚህ ለምን ከህግ አንግል እኮ ይሄ ነገር ይሄን አይል ያስፈርድብሃል ይሄን አይል ቢፈረድብህ አሁን ዘንድሮ ገና ትምህርት ሊጀምር ነው ኬጂ ልጄ እና ማን ያስተምረዋል እና ይሄ ነገር እንደዚህ ሲሉ በጣም ነው የጸጸተኝ ወላሂ እና አንተንም ከልብ አመሰግናለሁ እዛም የነበረው ፖሊስ ጣቢያም የነበረው እጅግ በጣም ትልቅ ክብር አለኝ በካላትን ከልብ አመሰግናለሁ አንተንም ይቅርታ ብያለሁ አንተ ደግሞ ውለታ አለብኝ ብድር ከፋ ያርገኝ እኔ ውለታ አረሳም ባይዘ እኔ ምንም ችግር የለውም ማሜ አሁን ሚዲያውን መቀጠል አለብኝ የለብኝም የሚለው ነው ከምስቴ ጋር ቁጭ ብለን እየተወያየን ያለ ነው ለምን ታውቂያለሽ ይሄ ሚዲያ እኔ በስድብ አልታወቅም ይገርምሻል ማንንም ብትጠይቂ ማሜ ይሳደባል እዚህ ቲክቶክ ላይ ከመጣ በኋላ ነው ገባሽ በጀግንነት ታሪክ ሲሰራ ሀገር ስወድ ሀገር ስረዳ ነው የምታወቀው እንደ ሀገር ማለት ነው እና በተለይ ድፍን አዲስ አበባ ሰው ደግሞ በደንብ ያቀኛል እኔ መንገድ ላይ ቆመ መሄድ አልችልም ጉቺ እኔ እውነት ለመናገር መንገድ ላይ እጅግ በጣም ህዝቡ ማሜ ወደ ግራ ወደ ቀኝ ሁሉም በቃ በእኔ ተነሳ መኪና ከመኪና ጋር ተጋጭቷል ማሜ እያለ ሹፌሩ